ህይወት ራሱ ከብዶኛል። ህይወቴ ከብዶኛል። ከፋኝ ብል ይመስላችኋል የማስመስል፣ ግን ከፍቶኛል። መልኬ ሌባ ሆኖ ውስጤን ሰርቆብኛል። ጥርሴ በሰዎች ፊት ይስቃል፣ ግን ከብርድ ልብሱ ስር ሌቱን ተደብቆ ያለ ድምፅ ያለቅሳል። ጥርሴ ከሰዎች ጋር ያሽካካል፣ ለብቻው ሲሆን ጊዜ ያዝኖ በሩን ዘግቶ ለውስጤ ያንኳኳል። ኳኳ ውስጤ ክፈት ማንም የለም። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ መድረስ ያለበት ሰው ጋር ሁሉ ጋር ይድረስ። እኛን የሀዲያን ህዝብ ወይንም ማህበረሰብን አይወክልም፣ አያገባንም። ስለነዚህ ልጆች የሀዲያ ልጆች ወጥቶ ይሳደባሉ ብላችሁ ማህበረሰብን እንድትነኩ አንፈልግም። እነዚህ ልጆች ለራሳቸው የራሳቸው ብሶት ኖሯቸው ለብሶታቸው ወጥተው የሚሳደቡ ልጆች ናቸውና እባካችሁ የሀዲያ ማህበረሰብ ዋንትያን እንወድሻለን። በብዛት ኢትዮጵያውያን በሙሉ አንቺን እንወድሻለን። ሰው ግለሰብ ወጥቶ ለተናገረ ነገር ደግሞ እኛ ምንም ማድረግ አንችልም። አንቺ በሚችዩ መንገድ አካውንታቸውን ማዘጋት ትችላለሽ፣ እንደፈለግሽ ማድረግ ትችላለሽ። ግን የሀዲያ ማህበረሰብ እንደ ማህበረሰብ አንቺን እንወድሻለን። ቴንክ ዩ ቬሪ ማች። ሼር አድርጉልኝ። ሰይፉ የምትባል በገንፎ ያደክ ኢንግርግራም፣ ሁለተኛ ደግሞ አመላሳት የምትባል የቴዲ አፍሮ ሚስት። የእናንተ ኢንተርቪው ላይ እኛን በዚህ 2 ሳምንት ውስጥ የማታቀርቡ ከሆነ አይበገሬ ክንዳችንን ትቀምሳላችሁ። የመጨረሻ የሸራና ዘንድሮ ምን ጉድ ነው የመጣብን? ማን ፈቶ የለቀቃቸው እነዚህ 2 ልጆች? እንግዲህ ዋንትያን ጥብ አድርገው ብልግና ነገር እየተሳደቡ ያስለቅሷት ይገኛሉ። ሲቀጥል ደግሞ ጭራሽ ማምሰለት ሙጬና በሰይፉ ላይ ፉከራ ተጀምሯል። ብቻ በጣም ነው የሚያሳዝነው። ዘንድሮ የማንሰማው ጉድ የለም። በጣም ከብዳል። ዋንትያ አይዞሽ፣ አይክፋሽ፣ አንቺ ጀግና ሴት ነሽ። ካለ አባት የምታሳድጊ ወገን ሳይኖርሽ ምን ሳይኖርሽ ስንቱ እያወጣ ልጁን ሲጥል፣ አንቺ ግን አሳድገሽ ለዚህ አብቅተሻል። ልጅሽን በልጇ ይሰድባሉ። በጣም ባለጌዎች ናቸው እነዚህ ልጆችና ሀይ ሊባሉ ይገባል። እስኪ ቪዲዮን እስከ መጨረሻ እዩት፣ ያሳዝናል። የኔ ጎበዝ፣ የኔ አንደኛ፣ የኔ ቆንጆ፣ የኔ ሽቅርቅር፣ የኔ ጀግና እናት አድርሱልኝ። አንቺ ማለት ከማንም ከምንም በላይ ጀግና፣ ጎበዝ፣ ልበሙሉ ጎበዝ እናት። ለማን አባቱ ብለሽ ነው እንባሽ የሚፈሰው? ለማን አባቱ? ከኛ ሁሉ የምትበልጪ ጎበዝ፣ ጀግና፣ ጠንካራ እናት ነሽ። እኛ ወልደን ቤተሰብ ላይ ነው ልጃችንን ጥለን ከሀገር የወጣ ነው። አንቺ ግን ወልደሽ ልጅሽን አልጣልሽ። ልጅሽን ይዘሽ እያሳደግሽ ነው። ጎበዝ አንበሳ እናት። ችግርን፣ በደልን፣ መገፋትን፣ ማጣትን፣ መራብን፣ መጠማትን ችለሽ ከልጅሽ ጋር ያለሽ አንበሳ እናት ነሽ። አንበሳ እናት። ልጅነትሽን ለልጅሽ የሰዋሽ፣ ወጣትነትሽን ለልጅሽ የሰጠሽ፣ በመሽቀርቀሪያሽ፣ በመዘነጫሽ፣ በመዝናኛሽ አገር ከአገር ዱባይም፣ ታይላንድም፣ ቱርክም የትም በመሽከርከሪያሽ ልጅሽን እንቅ አድርገሽ በጥርስሽ ይዘሽ የምታሳድጊ ጀግና እናት ነሽ። አሁን የሆነ ቪዲዮዎች ላይ እቺ አይ ፊል ሶ ባድ ለማን አባቱ ብለሽ ነው የምታለቅሽው? ማን አባቱ ደስ እንዲለው? ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ይሄ ህዝብ ቆርሶ ላይሰጥሽ ይሄ ህዝብ እንደሆነ እናቴ እንኳን አልቅሰሽለት እንኳን አንብተሽለት እንዲሁ ነው። አንቺ አልተንዘላዘልሽ። እኛ እንኳን ይኸውልሽ አንገታችንን እንዲያረግን ስንት ውርደታችንን ይዘን ሚዲያ ላይ ስንት ቅሌታችንን ሚዲያ ላይ ይዘን መተን ምን አባታችሁ ታመጣላችሁ እያለን ተፋጠናለን፣ ከህዝቡ ጋር ተፋጠናለን። እኛ እንኳን ስንት ቅሌት ያለብን፣ እኛ እንኳን ስንት ውርደት ያለብን አይናችንን አፍጥጠን ቁጭ ብለን አለን። ምን ታመጣላችሁ እያለን የተዋረድሽበት የለ፣ የቀለልሽበት የለ፣ አንገትሽን የደፋሽበት የለ። እናቴ ልጅሽ ቀሪ ገንዘብሽ ነች። በልጅሽ ልትስቂ፣ በልጅሽ ልትደሰቲ እንጂ በልጅሽ ሊያሸማቅቁሽ ሲመጡ አንገታቸው ላይ ነው እንጂ መቆም ያለብሽ። አንቺ ከኔም ከንትናም በላይ ጀግና እናት ነሽ እናቴ፣ ጀግና እናት ነሽ። ልጅነትሽን፣ እድሜሽን፣ ወጣትነትሽን ለልጅሽ የሰጠሽ። እኛ ልጃችንን ለቤተሰብ ሰጥተን ነው አምልጥ ብለን የወጣ ነው ለቤተሰብ ሰጥተን። አንቺ ጀግና ነሽ። ለማን አባቱ ሀጃ ብለሽ ነው እንባሽ የሚፈሰው?
የትኛው ቅሌት የትኛው ውርደት ምን አድርገሽ ነው እንባሽ? እኛ እንኳን ስንት የቀለልን 14000 ሰው ቁጭ ብሎ ቅሌታችንን ውርደታችንን ያየው ምን አባታችሁ ታመጣላችሁ ብለን ዘኔክስት ዴይ አይናችንን በጨዋጥበን የመጣ ነው። ዋንትያ ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ለማን ብለሽ ነው ማንም የለኝም የምትይው? ከልጅሽ በላይ ከፈጣሪ በላይ ላንቺ ማንም የለም። ፈጣሪ ያለሽ እግዚአብሔር ደግሞ የሚወደውን ይባርካል። በልጅ ባርኮሻል። ልጅሽ ማጌጫሽ፣ መደሰቻሽ፣ የደስታሽ ምክንያት፣ የመኖርሽ ምክንያት፣ ተስፋሽ፣ ዋጋ የከፈልሽባት ዋንትያ ልጅሽ ዋጋ የከፈልሽባት ከእናትም እናት ነሽ አንቺ። ያው ይሄ ዝም ብሎ እናት አይደለሽም አንቺ። ከኔም በላይ እናት ነሽ። ከኔም በላይ እናት ነሽ አንቺ። ጀግና ወንድ እናት ነሽ። የሴት ወንድ ዋንትያ ቢስትሮንግ አቁሚ ማልቀስ። ለሚዲያ ሰው ማን ምን ያመጣል? ማን ያኖርሻል? ያንቺን እድል ያጣ ሚሊዮን ኢትዮጵያዊ እናቶች አሉ። አንቺ እግዚአብሔር በትልቁ ነገር ባርኮሻል። በምን በልጅ ባርኮሻል። እንደ አንቺ አይነት ጀግና እናት የትም አይፈጠርም። ዋንትያ ልንገርሽ፣ እኔ እናት ነኝ፣ ግን ያንቺን ያህል ጀግና እናት አይደለሁኝ። ልጄ ለእናቴ ሰጥቼ ነው ከሀገር አምልጥ ብዬ ወጣሁት። አንቺ ግን ልጅሽን ይዘሽ ችግርን ተጋፍጠሽ ትላንትናን ታሪክ አድርገሽ ዛሬ ላይ የቆምሽ ወጣት ቆንጆ እምታሳሺ ማንም ሲያይሽ የሚወድሽ አንደበትሽ መልካም ካፍሽ ክፉ የማይወጣ ልበቀና ደግ ነሽ። ደግሞ አይነው ደግ እንደሆንሽ መስጠትን የምታቂ መቀበልን ብቻ ሳይሆን መስጠትን የምታቂ አስዌር ደግመሽ እንዳታልቅሽ። ለማን አባቱ ለዚህ ለሚዲያ ህዝብ፣ ለዚህ ለኮመንታተር፣ ለዚህ ቪዲዮ እየሰራ ለሚፖስት ከልጅሽ ጋር ያሳለፍሽውን ያንዱን ሌሊት ዋጋ የሚከፍል ማንም የለም። ያንዱ ከልጅሽ ጋር ያለቀሽበት ያደርሽው ያንዱን ሌሊት ዋጋ በገንዘብ ቢተመን በሚሊየን የሚከፍለው የለም፣ የሚስተካከል የለም። የኔ እናት አንቺ ጀግና ነሽ ዋንትያ፣ ወደፊት እንጂ ወደኋላ ትላንትሽን ጭራሽ እንዳታይ። ትላንት የሚባል ነገር ማየት አይጠበቅብሽም። በጣም ያሳዝናል የእውነት። እነዚህን ልጆች ሀይ የሚላቸው ሰው ያስፈልጋል፣ ግድ ነው ማለት ነው። ጥሩ አይደለም እንደዚህ። እና ዋንትያ የኛ ጀግና ነሽ፣ ጎበዝ ነሽ፣ ልጅሽን እያሳደግሽን ያለሽው አንቺ ምንም ብለው ይስደቡሽ። ሲጀመር የዘንድሮ ሰው ሁሉም ለቋል፣ ጤናማ ስለሌለ ስድብ ብርቅሽ አይደለም። እንዳታለቅሽላቸው ለነዚህ ማልቀሳ እና ምን ይላሉ? ሰው ልኮን ነው እኛ የተሳደብ ነው፣ ሰው ልኮን ነው፣ ተልከን ነው የሚል ቪዲዮም ሰርተዋሉ ማለት ነው። እኛ ምንሳደብ ሰው ልኮን ነው። ማን ይላካችሁ? በቃ ሰው ልኮን ነው፣ እኛ እናቃትም፣ ሰው ነው ስደቧት ያለ። እንዴት ነው ተልኮ መስደብ? ለመፈመስ ነው ጭራሽ። በዛቻ ደግሞ ሴፉ ጋር ካልቀረብንና አምሰለት ጋር ካልቀረብን እያሉ ነው። እንደው ቢጠሯቸው ሲሄዳሉ ኑ ተብለው ቢጠሩስ እነዚህ ልጆች ይቀርባሉ? ጭራሽ በዛቻ እና እነዚህ ልጆች ህግ አካል ይዟቸው ማለት ነው። ለፖሊስ ጥቆማ ሰጣችሁ። እነዚህ ልጆች መያዝ አለባቸው፣ አንድ ነገር መደረግ አለባቸው። ምክንያቱም ይሄ ቀልድ አይደለም። ማንም እየተነሳ ሚዲያ ላይ እየተጨማለቀ ማንንም እየተሳደበ ማንንም እያዋረደ የሚኖርበት አገር ሆናለች ኢትዮጵያ ውስጥ ማለት ነው። እና ይሄን ሀይ ልትሉት ይገባችኋል ሁላችሁም። ዋንትያ ደግሞ ጀግና ነሽ፣ ለነዚህ ማልቀስ አይገባሽም። ምክንያቱም እነዚህ ልጆች ከራሳቸው ጋር አይደለም ያሉት፣ የሚሳሳበውን ምንንም ሰባስበው ነው እንደዚህ የሚሆኑት። ሲጦዙ ነው እንግዲህ የወጡ ሰውን የሚሳደቡት። አይደለም አንቺን ቀርቶ እንግዲህ እነዚህን ትላልቅ ሰዎችን እንኳን የተሳደቡ ነው ወርደው፣ እንኳን አንቺን ትንሿ ልጅ ይቅርና ማለት ነው። እና ስለዚህ ጤናማ ስላልሆኑ ካበደው ጋር አብሮ ማበድ ጥሩ አይደለም ብዬ ነው ማስበው። እንደኔ ንቆ መተው ነው። በጣም በቃ ለሰው እኮ ለመፈመስ ማይሰገጠው ስገጣ የለም። በጣም ያሳፍራል። ልቦና ይስጣችሁ።